የቻሉ አዘጋጆቹ በቃ ይሄን ነው እኛ ጥያቄያችን። ስለዚህ መጠየቅ ያለበት ኦኬ ፓስታ አሁን መጠየቅ አለበት ድርጅቱ የልጅ ለምን እሱ በቪው በልጧል አደባባይ ላይ ማንም ይሁን ማንኛችንም አሁን እዛ ጋር ለብሰው የወጣችሁ በአጠቃላይ ነው እውነቱን ነው ጌመር ናችሁ እኛ ጋር ነው የምትሉት ምንም የሚመጣ ጉዳይ የለም የምታመጡት ጉዳይ የለም እንደሌላው አልሸማቀቅ ድርጅት ነው ልብስ ያ1 ሚሊዮን ለበሳችሁ ምን ለበሳችሁ ድርጅቱ ወደፊት እንዲመጣ የድርጅቱን ልብስ እየለበሳችሁ ነው የመጣ ድርጅት ያበረከተላችሁ ይሄ ልጅም እንደናንተ የድርጅቱን እንደዛ አይነት ልብስ ዲዛይነር የተለያየ ዲዛይነር ነው ያንን ለብሶ ተሸልሞ አደባባይ ላይ መውጣት አላ ይችላል ነገር እናንተ በዛ ተላለጣችሁ ግን ማንኛችሁም ዙራችሁ አላያችሁት ከገመሮች ደግሞ ከናንተ ተቃውሞ ምናስነሳ ልክ በዛ ልክ አደባባይ ላይ አልቅሶ ሲሄድ እኔ አላውቀውም ፎሎዌም አይደለም ግን ቪዲዮውን ሳይ ተሰማኝ ያምን ብላችሁ ለምን ሳልጠይቃችሁ እናንተስ ትላንት ከዚህ ተነስታችሁ አይደለ ዛሬ ዱባይ እንትና የተለያየ ሀገር መዞር ያዛችሁ በጊፍት ብር ነው ምንም እንትን የለው ስለዚህ መጠየቅ አለበት ድርጅቱ እንዲጠይቅ እናድርግለት ማግኘት ያለበትን ነገር ያለኝ ፎሎ አድርጉት እዚህ ያላችሁ ፎሎ አድርጉ በተረፈ በቤቱ በኋላ ይገባል ያለውን ነገር እንደነሱ ቁጭ ብሎ 5000 6000 ሰው ይዞ መጫወት ይችላል አለቀ እኔ ለሐቅ ነው የምልከው አቅሻለሁ አቃል የእናቴ ልጅ ብትሆን ነው ችግር የለብኝ አሁን ፎሎ የምታረጉትም አድርጉ እንዲሁም ደግሞ የምትረዱት ካላችሁ በጊፍትም በምንም እርዱት በጣም ነው ትናንትና የተሰማን ሁላችንም ማለት ነው ኦኬ ፓስታ እየመጡ ነው እመጣለሁኝ ለህዝቡ ማብራሪያ ሰጣለሁ ብሏል ችግር የለም እነሱም ለልጁ ጥሩ ነገር ነው ያሉት እሱም ልጁም ደግሞ ኦኬ ፓስታን ሳይሆን ቅሬታ እያቀረበ ያለው አዘጋጆቹ ላይ ነው አዋርዱን ያዘጋጃችሁት ሰዎች ላይ ነው እሺ ከዛው ግን ጋይስ ፎሎ አርጉት የሆነ ነገር ጊፍት ስጡ ሰፖርት አርጉት ማጣት ትችላለህ አይደል በዚህ በገባው አካውንት ወድበት ትችላለህ ኦኬ ሌላ ከታይ ሐቅ ነው ለሐቅ ነው እየተናገረ ልጁን የምትሉት የአዲስ አበባ ልጅ ምን ይሆናል ሐቁን ይዞ ነው እየተናገረ ምንድነው የምታሽቃብጥ ሁሌ በቃ ምን እየተፈራ ሄዳል ማልቀስ አለበት እኛ ባለንበት በሚዲያ ላይ እንኳን ሐቅ መናገር አለበት ምን ላይ ያለው ባንቺ እስቲ እና ሃሽታግ እና ሚዲያ ሐቅ መናገር አለበት ብሉት ነገር ካለ በሉት ልጁ መስዬ የኔ እንኳን ማለት የምፈልገው እዚህ ጋር አሁን 7000 ሰው አለ እዚሁ እንዳሉ ሁሉም ባሉበት ፎሎ ያርጉትና እንደገና ደግሞ ይሄ ያለፈው ነገር ይታይለታል ገብቶሻል ግን አሁን እንደ አዲስ ልጁንም ለማበረታታት ለምሳሌ ትልልቅ ድርጅት ያላቸው ሰዎች አሉ ትልልቅ ካምፓኒ ያላቸው ሰዎች ስራቸው እንዲተዋወቅላቸው የሚፈልጉ ሰዎች ለዚህ ለልጅ ቢሰጡት ቢያስተዋውቅላቸው ሌላ ሰው ልክ እንደሚያስተዋውቅላቸው ሌላ ፌመሶች እንደሚያስተዋውቁላቸው ይሄ ልጅም ቪዲዮዎቹን ሳይ እንዳለ በጣም ብዙ ቫይራል አለው ስለዚህ ቻሌንጅ ሰጥተውት ቻሌንጅ ሳይሆን ያው ማስታወቂያ ቢያሰሩት የልብስም ሊሆን ይችላል የምግቦችም ሊሆን ይችላል ማስታወቂያ እንዲያሰሩት ድርጅት ያላቸው ሰዎች በዚሁ አጋጣሚ ሰፖርት ቢያረጉት ወንድማችን ከፍቶት እንዳለቀሰ እንባውን ቢያብሱለት እላለሁ ውዴ እሺ ሁላችሁ ወንድሜ በመጀመሪያ አይዞ ጎበዝ ወጣት ነህ በርታ እዛ ጋር ትናንት ሁሉ የሚያያቸው እንግዲህ ምን እንደነበሩ ሁላችንም ጠንቅቀን የምናውቀው ነው እኛ ደግሞ በአቅማችን እናግዝሃለን እዛ መድረክ ላይ እንኳን ይሄን ሁሉ አመት የነሱ ታፕታበሮች እነሱን የሚደግፉ የነሱን ፎቶ አንጠልጥለው እንኳን የሚሄዱ ያሉ እዚህ የማዳም ቅመሞች በአብዛኛው እዚህ ቲክታክ ላይ ያሉት እነሱ እንኳን ትናንት ክብር አልተሰጣቸው ምስጋና አልተሰጣቸውም እና አንተ ላይ ደግሞ የደረሰው ነገር በጣም ያሳዝናል ሁላችንም ኢትዮጵያን ስንባል ዳዎች ነን በዚህ ነው ያለ ደረጃ ሰው እየለዩና አለባበስ እየታየ እንዲሚገለል ከሆነ የሚያሳዝን ነው ምክንያቱም ትናንት እዛ ጋር መታያቸው እያንዳንዷ በስፖንሰር ለብሳው ላይ መጣች ምን እንደነበረች እናውቃለን ስለዚህ ሁላችሁም ለኛ እኩል ናችሁ ደሃን የማይከበርበት ከሆነ እኛም ደግሞ ፎሎ ያደረግናቸውን ፎሎአቸውን አንስተን ቂጥ መክተት ነው ምንም ችግር የለውም አንተ ግን ከሁሉም በላይ ንጹህ ልብ አለ ለኛ እንደ እኩል ነው የምናይክ እናግዝሃለን በፈለከው ነገር ጌምም ታዘጋጃለህ አሁን ዛሬ ደግሞ የተበደልከውን ነገር ሁሉ በአደባባይ እንድትካስ በአደባባይ ያለቀስከውን በአደባባይ እንድትካስ እኛም ያቅማችንን ሰፖርት እናደርጋለን ጌምህን ተጫውት አካውንቱን ፎሎ አድርጉለት አግዙለት ደሃ የሚገለልበት ነገር የለም
ሁሏም ትናንት ምን እንደነበረች ጠንቅቀን ምናቀን። ስለዚህ ወንድማችን ፎሎ አድርጉት። በርታ፣ አይዞ፣ ከጎንነን፣ ምንም እንዳይሰማ። እሺ የኔ ጌታ አይዞ፣ እንደግፋለን። ይመቻል። እሺ አመሰግናለሁ። ፍራዝ የምትናገረው ሐሳብ ካለ ትላንት ልክ እዛ ላይ ተመሳይተህ ተናግረሃል። ዛሬ ተናገር። አይዞ እንግዲህ 7000 ሰው አለ። ተናገር። አዎ እኔ ተናግሬያለሁ። ሌላ ምንም የምናገረው ነገር የለኝም ስለ ጆከርዬ። ያው ብቻ ግን አባቴ አብሽር አይዞ ልክ ማንም ደረሰበት ትደርሳለህ። ቦታው ላይ እኔ ስሜትን የተረድቻለሁ። ስሜትን በደንብ ገብቶኛል። ግን እኔ በሚያሳዝን ሁኔታ አንተም ትላንት አሁን ዛሬ የነበሩ ሰዎች ናቸው። በአጠቃላይ ከነሱ ጋር እኩል ቪው ኖሮ ግን አንተ የጎደለህ ነገር ውስጥ ላይ የጎደለህን ነገር እኔ ገብቶኛል። ሁላችንም እኛ አይደል ልጆች እኔ ተበሳይተህ እንደዛ ጅሬተህ ስትሄድ እኔ ውስጤ ነው ወንድ ልጅ ነኝ በዚህ ልክ እንትን እንዲላል። አይዞ እነሱ ደረሱበት፣ አንተም ትደርሳለህ። በ24 ሰዓት ውስጥ እነሱ ያገኙትን ነገር ዛሬ 7000 ሰው እያየ ነው። እነሱ ሲሰሩት የነበሩትን ነገር መስራት ትችላለህ። እንደነሱ ቁጭ ብለህ ጌም መጫወት ትችላለህ። ይሄ ሁሉ የምታየው ላይቭ ተጠቃሚ መተው ታብታብ ያደርጉልሃል። እሺ ጆከር፣ እሺ ማስታወቂያ የሚሰጥን ማስታወቂያ መስራት ያለብን ስትሰራ ሁላችንም ሼር እናደርግልሃል፣ ዲዩት እና ሪፖስት እናደርግልሃል። እሺ ጆከር፣ እሺ ማስታወቂያ ማሰራት ቢፈልግ ካለ አገናኙት ጋይስ። ጆከር የድርጅቱ ባለቤት እየመጣ ስለሆነ አንድ እሱም ሁለቱም ይነጋገራሉ። ኦኬ ይምጣ። እኛ ባከነ የማንንም ድርጅት እንዲህ ነው ብለን መውቀስ አንፈልግም። በሱ ምክንያት ሐቁን ይናገር። ከዛ መጠየቅ ካለበት አሁንም ድርጅቱ ነው የሚጠይቀው። ከማንም በላይ ቪው ያለው ይሄ ልጅ ነው። እኛ ያለንባት እዚች ቲክታክ ላይ ማንም መበደል የለበት። ሐቁን ማግኘት አለበት። የለፋበትን መውሰድ ያለበት። ጋይስ በጊፍት ሰፖርት አድርጉት፣ አድርጉት። ሁላችሁም ሰፖርት አድርጉት በጊፍት። በአካውንት ይናገር እያሉ ስለሆነ ማገዝ የምትፈልጉ በካሽ መርዳት የምትፈልጉ አግዙ፣ ሰፖርት አድርጉት። ወንድሜ ሲራጅ አካውንት ካለክ ንገረን ቁጥሩን። እሺ አለኝ። እሺ ቁጥሩን ንገረን። እሺ 1000 ቆይ በጊፍት ማገዝ የፈለጋችሁ አግዙት። በጊፍት አግዙት ታላችሁትን እኔ ቴንክ ዩ ዲያስፖራ በተለይ እኔ ትለያላችሁ። እናቴ ትሙት ይሄው ሁሉ ቲክታከር ትላንት እዛ መድረክ የወጣው ሁሉ እንድንበላጠጥ ሱፍ እንዲለብስ እየየን ዘመናዊ መኪና እንድነዳ ያደረገው ዲያስፖራው። ቲክታክ እኮ እኛ አሜሪካ ተዘጋ ቢባል እኮ ሩጠን እኮ ሌላ አፕ ላይ እኮ ሄደናል ጊፍት ፍለጋ። አሜሪካ ተዘጋ ቢባል አንድ ግን ያመሰግናችሁ ሰው በእኔ በጣም ነው ያዘው። ሌቦች ስጡት ጋይስ። ያላችሁ ስጡት። በጣም ተመሰግናለሁ። ቴንክ ዩ ሰፖርት አድርጉት። ሁላችሁ ፎሎ አድርጉት፣ ሰፖርት አድርጉት። በጣም እናመሰግናለን። ማስታወቂያ የሚያሰራ ራሱ እዚህ ያላችሁ አካውንት ንገረኝ። 1000 እሺ 1071 71 26 26 17 11 3 1071 26 17 11 3 አዎ ተስፋዬ ነው የሚለው። አዎ ተስፋዬ መኩሪያ ነው የሚለው። የራስ አካውንት ነው ወንድሜ? አዎ የራሴ ነው። አዎ አሁን እዚህ ኦልሞስት 7000 ሰው አላችሁ። አሁንም ልነግራችሁ እንፈልገው ነገር ትናንትና እዛ መድረክ ላይ የተሸለማችሁ በላይፍ ስትሪም በምንም ይሁን በሁሉም በቪውም ይሁን በጣም ብልግና ነው የሰራችሁ። ምክንያቱም እናንተን እንደዛ ደረጃ ላይ ያደረሳችሁ የውጭ ሰው ነው፣ ዲያስፖራው፣ የመዳም ቅመም። አንድ ሰው እዛ ላይ ወጣችሁ ግን የነሱን ስም የጠራችሁ አንድም የላችሁ። ብልግና ነው ያሳያችሁ። ብልግና ማለት ነው። ቪዲዮ ያገኙበት ቦታ ላይ
መድረስ ስላልቻለ አልቅሶ ነው ይሄ ወንድ ልጅ አደባባይ ላይ እንደዛ ህዝብ ፊት አልቅሶ ሲል ስላመመን ብቻ ነው። ሰፖርት ሲቀጥል ደግሞ ጆከር አሁን ፓስታው ማስታወቂያው ይምጣ ችግር የለም። እኛ መጠየቅ የምንፈልገው እሱን ነው። ያለበተቀን ይዘራጠጣል ምን ችግር አለ? ማስታወቂያ ማሰራት የምትፈልጉ ካላችሁ ራሱ ደግሞ አሰራ ማስታወቂያ ማሰራት የምትፈልጉ ካላችሁ ሳሪ አንድ ነገር ተናገር ይሉታ አንድ ደቂቃ እሺ አብዲ ሱራፊል አይዞህ። በነገራችን ላይ ያነባህትን ባቼ እንባህ ዘለላ ሁላችንም በቃ ውስጣችንን ረብሾናል። በቃ የሆነ ሴራ እንዳለ ሁላችንም አዝነን ነው ዛሬ ጠርተን እዚህ ሚዲያ ላይ ልናናገር ይፈልገን። ያቺ እንባህ ዘለላ የሁላችንም እንባ ቤት ውስጥ ያለች ነች እና አይዞህ ጠንክር። ላንተ ትምህርት ነው የሚሆነው። በቃ ይሄ ነገር ቀጣይ ለምትሰራቸው ስራዎች ግብአት ናት። ያቺም ጠንክር ከነሱ የተሻለ ስራ መስራት እንዳለብህ ነው አይምሮን ማሳመን ያለብህ። ገባህ አይደል? አሁን ምንም እኮ የሚያስተምሩ እዚህ አሁን እጩ የቀረቡት እያንዳንዶቹ ግለሰብ ከሶስት ሰው ውጭ ለኢትዮጵያ ሕዝብ የጠቀመ ማንም ሰው የለም። ማስተር አብነት፣ ዶክተር አብይ እና ባላደራው ማን ነበር ስሙ? መልእክተኛው ሶስቱ ብቻ ናቸው አይን ውስጥ የገቡት። ሌላው ዝባዝንኬ ለማይ ነው፣ የጥቅም ሰው ነው። በግሩፕ ተደራጅተው የኢትዮጵያን ህዝብ ዲያስፖራውንም አረብ ሀገር ያሉ ሴቶቻችንን በፎሎ ሙልጭ አድርገው የበሉ ናቸው። አንድ ሰው ወጥቶ እንኳን ቲንክ ያለው ሰው የለም። እዚህ ደረጃ እንዲደርሱ ያደረጓቸው እዚህ አረብ ሀገር ያሉ ሴቶቻችን ናቸው። ለውቅና የማይታወቁ ሰዎች ናቸው። ስለዚህ አብሽሮ እንደሚ ምንም ነገር እንዲሰማ አንፈልግም። እግዚአብሔር ያሉትና ይረዳዋል። እሺ አባቴ እግዚአብሔር የማስታወቂያ ላሰራው የሚል ሰው አለ። አብዲ በድጋሚ ጻፍ ላስገባ። አሁን የላኩልህን ኦኬ። ያንን ቲክቶክ አሁን እኔ ከኔ ጋር ያንን ንካውና ቀጥታ ወደ እኔ አካውንት ያመጣሃል። ቆይ ሼር ላድርግልህ። ሚዩት አርጊና አውሪ መሲ። ማስታወቂያ ላሰራው ያልከው አብዲ ላስገባ አሰራው። እኛ ራሱ ትድለዋለን። እኛ ራሱ ማለት ነው። እኛ ራሱ ሰፖርት እናደርገዋለን። እኛ ራሱ ፎሎ እናስደርገዋለን። እኛም ራሱ ሁላችንም ሪፖስት እናደርግለታለን። ትንሹ ቴንኪዩ እናመሰግናለን። ትንሹ አብዲ ኦኬ ልኳል፣ ላስገባው። አብዲ ልኳል። ቴንኪዩ ትንሹ በጣም እናመሰግናለን። በቤት በጣም ቴንኪዩ ሜሉዬ ቴንኪዩ። ግቡ ፑሽ እናመሰግናለን። ሰላም ነው አባስ? እንደምን ናችሁ? ጆከርዬ እንዴት ነው? ሰላም ነው። ብሬጅስቶን የት ሄደ? ልጁ የለን አለ እኔ ላሰራው ማስታወቂያ ላሰራውና 50 ሺህ ብር ልስጠው። ምን ይመስልሃል? ችግር የለም አሰራው። እኔ ነኝ እኮ ጆከር ጂኒው ነኝ። ምን ነካችሁ? ጂኒ ነው እኔ አባቴ መቼው እኮ እኔ ያኛውን የራሱን ዘፈን ይስፈንና እችላለሁ አሸንፋለሁ ይባል። እኔ 50 ሺህ ብር ከፍለዋለሁ ለራሱ ማስታወቂያ። ቪዲዮ እዚህ ላይ ነው የሚሰራ ወይስ እዛ? ለራሱ ላይ ማስታወቂያ ሰርቶ እችላለሁ አረጋዋለሁ አልወድቅም ብሎ የራሱን ግጥም ይስፈንና 50 ሺህ ብር አካውንት ላይ እንከተለታለን። የስፖንሰሩ ይሆናል ማለት ነው። ቴንኪው ጂኒ አባቴ። አይሻልም እንደዛ? በጣም ጥሩ። የራሱን ዘፈን አርግቶ የፈለገውን ነገር ስለራሱ ብሎ አሸንፋለሁ እጅ አልሰጥም ብሎ ይፎክርበት። ቪዲዮ ይስራ አንታጅ ታስገባለታለህ። ቴንኪው አካውንት ነው መሲ ለጥፋለህ። ቪዲዮውን ይሰራል። እኛ ቫይራል እንዲወጣ ዱዊት እናደርግለታል። እናቴን ሪፖስት ዱዊት የት አለ? የት ሄደ? እየደወልኩት ነው መሰለኝ ወጣው። ቆይ አንድ ጊዜ እየደወልኩ ነው። ይሄ የሱ አካውንት ነው። እሺ ቤተሰብ አባቴ ህዝብ እንዳይጠምድ ህዝብ እንዳይጠላ አይተናው አይደለም። እንዴት ናችሁ? ጆከርዬ ሰላም ነው? ሳሪ ሶል ሁላችሁ ደህና ናችሁ? ሰላም ነው አለው። ሳሪዬ ደህና ነሽ? ሶልዬ ሰላም ነው? ሁላችንም ሰላም ነው። እንዴት ነህ? ትናንትና አጋጣሚ ላይ ኢትዮጵያ ነው ያለሁትና አንዳንድ ነገሮችን እያየሁ ነበረ። እንግዲህ ሁላችሁም ደግሞ ጸሎት አድርጉ። ኢንሻአላህ ደግሞ ማክሰኞ ወንድማችን ይለቀቅልን ይሆናል። እንግዲህ ተስፋ አለን።
ግን የታዘብኩትን ነገር እንደው እግረ መንገድ ልናገርና ከሱራ ባለፈ ማለት ነውና በጣም ደስ የሚል ኮምፒቲሽን ነበር። ለምሳሌ ማስተር አብነት ያደረጉት ነገር ዶክተር አብይ ለማስተር አብነት ለመልእክተኛ ያደረገው ነገር በጣም ነበር የሚያስቀናው። ኢቭን ኢፍ ብሪክ ኒውስ ራሱ ወጥቶ የተናገረው ነገር በጣም እንትን ይል ነበርና ግን በዚህ መሀል አንድ ቅር ያለ ነገር ምን መሰላችሁ? አንድ ሰውም ግን የጆን ዳንኤልን ስም አልጠራም። አንድ ሰው ጓደኞቹ ወንድሞቹ ነን እኛ እንትን ያለን ምናምን ብለውና በጣም የእውነት ተሰምቶን ነበረ። ማለት እንደው ሌላው ሰው እንኳን እንደዚህ ብሩክ ኒውስ እንግዲህ ለምን ሲል እና በጓደኞቹ ግን እንትና ለማለቱ በጣም አስገርሞ ነበረ። ኤኒዌይስ ግን ያው ደግሞ ይህንን እያየው እያለ ደግሞ የሱራጅን ሳየው እንትን አልኩኝ። ስለዚህ ጆከርዬ ምን አሰብኩ መሰላችሁ? እኔ ደግሞ 20 ሺህ ብር ሰጠዋለሁ ሱራጅ ማለት ነው። ባንክ አካውንቱ አለ እዚህ ፊት ለፊት። እናመሰግናለን። ኢትዮጵያም ስለሆንክ ያለሁት በአካል ማግኘት እችላለሁ። 20 ሺህ ብር ደግሞ እሰጠዋለሁ ማለት ነው። ዘራፍ ይበል ይሸልል ስለራሱ ጆከር። እሺ አሁን ይበቃል ብለዋል አባቴ ጅኒው። እናመሰግናለን ፋሲካ ወንድም ፋሲካ እናመሰግናል ብራዘር ቴንክ ዩ። እሺ በቃ ይሄን ልናገር ብዬ ነው። በጣም ቴንክ ዩ እና 20 ሺህ ብር እሰጠዋለሁ። እሺ እኔ አባት እሺ ደረሰኙ በመሲ ቢሆን ላክላት። እናመሰግናለን። እሺ ካስገባው በኋላ መሲ እልክልሻለሁ። እሺ ደረሰኙን አሁን በሞባይል ባንኪንግ አስገብቼ እልክልሻለሁ። እሺ ልጁን ላስገባው አንድ ጊዜ ማን እንትን። እሺ እኔ ልውጣ ጆከር እኔ ልውጣ። እሺ እሺ ወንድሜ ቴንክ ዩ በጣም እናመሰግናለን ፋሲ እናመሰግናለን። ለካ ክላም ባለ ጆን ዳንኤልም አለ። ጆን ዳንኤል እንደሚፈታ አይሆፕ ተስፋ አለን በቅርቡ። እናመሰግናለን። ግን ለዚህ ሁሉ እኮ ያበቃችሁ እኮ ጆን ዳንኤል እኮ ነው። ማንንም ጎትቶ ያበጣችሁ በአጠቃላይ ጆን ዳንኤል ነው። ወይ ጉድ! ወይ ሀበሻ ግባ ወንድሜ ግባ። ስበዋል ጆከር ሳየው ተስቧል። አንድ ቁጥር ጻፍ ሱራፊል። ለዚያው 100 ሺህ ብሩን አበርክተንልሃል። 100 ሺህ ብር አይሰጡም እነሱ ላይ ሁላችሁም መልሰው ጆከር፣ ሳሪ፣ መሲ፣ ሶል ሁላችሁም እግዚአብሔርን ነው የምላችሁ። እናንተ በቃ ለሀቅ እንደምትቆሙ እያሳያችሁን ነው። እመቤቴ ብቻ እነሱንም አመስግኑ። ሁሌም ከደሃ ጎን አላቸው የላቸውም የሚለውን ነገር እንኳን አያዩ። እናንተ መመስገን አለባችሁ። መጥቷል። አንዳንድ እየጻፈ ነው እየሳብኩን ነበረ። ኢንቫይት አድርገነዋል። ግን ውጣና መልሰህ ግባ። ቤቱን ልቀቅና መልሰህ ተመለስ። ኔትወርክ ነው፣ ኔትወርክ አስቸጋሪ ነው። መኪና ውስጥ መሰለኝ አዳ አንድ ቁጥር ትጽፋለህ። ሌላው አሽታቀ የቴንኪው ይላል። ደግሞ ሱራፌልን አይታችሁ ነገሮችን ለመቀፈል አላችሁን ቶሎ ሌሎቻችሁ ኖ አለፈበት። እሱ በሀቅ ተበድሎ እኔ እኮ አዲስ አበባዎች በጣም ትገርሙኛላችሁ። ቆይ ሌሎቻችሁ ኢንቫይት አታርጉት፣ እኔ አድርጌዋለሁ። ኦኬ በጣም ይቅርታ ኔትወርክ እንትን ብሎኝ ነው አስቸግሮኝ ነው። ስማ አሁን ምን ቻሌንጅ እንደተሰጠ ሰምተሃል? እሺ የሆነ ዘፈን አለ እንዳንተ ዘፈና የሆነ ኮዬ ፍጭ የሚለው ነው ወይስ የሆነ ዘፈን አለው? የሆነ እዚህ አብድል የሚለው ዘራፍ ይበል እችላለሁ እና ይፎክርልን እዚው ላይ አሁን 50 ሺህ አስገባለታለሁ። ይሄንን ቻሌንጅ ነው ራስ አስረዳው፣ እንዴት እንደሆነ አስረዳው። ያ አስረዳው እኔ አስረዳው፣ ራስ አስረዳው። ይኸውልህ እችላለሁ ብለህ አንድ ግጥም ለራስ ፍጠር። ያለቀስከው ተሸንፈህ ስላልሆነ ያለቀስከው የቁጭት እንደሆነ አንተ ግን ማድረግ እንደምችል ለራስ ግጥም አውጣ። ደስ የሚል ግጥም እንደ ጆክ ለሱ ስፖንሰር እናደርጋለን። እኔ 50 ሺህ ብያለሁ፣ አንድ ልጅ 20 ሺህ ሰጣለሁ ብለዋል። 70 ሺህ ገባ ማለት ነው። አስገብቷል። መሲሻ ፋሲ አስገብቷል። አስገብቷል። እኔ ደግሞ 50 ሺህ አስገባልሃለሁ። ሌላ ሀገር ነው ያለው። ጣውን ደዋውዬ እንዲያስገቡልህ አደርጋለሁ። አገር ስለማለው
እሺ እግዚአብሔር አክብርልኝ። እሺ ግን ቆንጆ ነገር ግጥም ስራ ለራስህ ሙድ ያዝ አለው። እሺ እሰራለሁ። ገባል ዘራፍ ብለህ ደስ የሚል ሙድ ያዝና በሱ ስፖንሰር እንከፍላለን። ካማረ ደግሞ እንጨምርበታለን። 50 ሺህ ላይ ቆም። ከዚህ እንደወጣ በስነ ስርዓት እንደምትችል ህዝብ ከጎን እንደሆነ በስነ ስርዓት አድርገህ ቪዲዮውን ስራ። እኛም ቆንጆ ዘፈን ሙድ ያዝ። ሙድ ይዘህ ከፈለክ እነሱ ላይ ሙድ ያዝባቸው። ውስጥ የሚልህን ነገር አድርገው። እሺ ከፈለክ ራሳቸው ላይ ከፈለክ የፈለክ ሰው ላይ ሙድ ያዝና እችላለሁ ብለህ እንደፈለክ እንትን በለው። እሱን ስፖንሰር እናደርገዋለን። ቫራልም እናወጣዋለን። እሺ ግን ያለቀስክባትን ቪዲዮ ፎቶዋን ቆርጠህ ከላይ ለጥፋት። ቪዲዮውን ሙድ ያዝባት። ተፋታለሁ። ልክ ነህ። እሺ አመስግነው። የፋሲካ አስገብቶላል። ችግር የለም። 20 ሺህ አስገብቶላል። ያመሰግናለሁ። እሺ እግዚአብሔር አክብርልኝ። በነገራችን ላይ ፋሲካ የጆ ዳንኤል ወንድም ነው። ማክሰኞ አርብ ዜና አለ እያለ ነው። ጆ ሊፈታ ይሆናል አይደል? ጸሎት እናደርግለታለን። ባስፈታው ና በይው ባለ ፓስታው የት ሄደ? ቱራ ወይ አሁን እንዴት ነህ? ኧረ አሁን ሰላም። በጣም ደብሮ ነበር አዳርን? አዎ በጣም ደብሮኝ ነበር። አሁን በቃ ከጎን ሲሆን ምን ተሰማው? አረ ደስ ነው ያለኝ። ይኸውልህ ህዝብ ራሱ በቃ አይዞ እንወዳለን፣ አረ ሱራዬ ምናምን እያላችሁ ይስሎ ይሄ ራሱ ለኔ ትልቅ ነገር ነው በእውነት በጣም ነው። በቃ አሁን ከዚህ ሙድ ወጥቻለሁ ነው። አሁን ደስ ነው። በዛብ አትሸለምን። ፈጣሪ ላንተ ሲለው እንደዛ ያደረገ አይዞ። ሌላ ደግሞ ሱራ እኔ በዱባይ ኤሊቬሽን ሪል ስቴት የሚል ካምፓኒ አለን። ያበደ ማስታወቂያ አሰራለሁ። ያበደ ነገር እንሰራለን። ምንም አይነት ተስፋ እንዳትቆርጥ። ማታ አይቼ በጣም ነው ያዘንኩት ያንተን ቪዲዮ። በግሌ በጣም የምታዝናናኝ የምወድ ልጅ ነህ። በውስጥ መስመር አውራኝ። ቆንጆ ማስታወቂያ ደግሞ ኤሊቬሽን ሪል ስቴት በሚል እንሰራለን ተመካክረን። አሪፍ ነገር ደግሞ እንከፍልሃለን። እሺ የኔ አባት። እሺ ፋሲካ የእግዚአብሔር አክብርልኝ። በቃ በውስጥ አውራኝ። ሱራ ባይ ዘ ዌይ ብዙ ሰው እየፈለገህ ነበረ። እኔ ራሴ ሌሊት ላይ ሌላ ሰው ቤት ገብቼ እየተፈለክ ነው። ብዙ ሰው ያንተን ቲክቶክ አያውቁትም። በምን የሚያገኙ ግራ ገብቷቸው ነው እንጂ እነ ይሁዳ በራሱ እየፈለጉ ነው ያሉት። ሁሉም እረዳዋለን ብለው ሊያሰባስቡ እንተ ማድረግ ያለብህን ማድረግ አለብህ። አለቀ። ሙድ ያዝበት። ያለቀስክበት ላይ ሙድ ያዝበት መልሰህ። እሺ ቆንጆ አካባቢ ሰፈሩን ራሱ ዘፍነህለት አንተ ምንድነው ቆይ ፈቻ ብለን ነው ከዛ ላይ ሰማነው። ጋይስ እየደረሱ ገቡ አመጡልሽ። አረም ስለ ቲክታክ ራሱ የሚያውቁት ነገር አዛ ያረጉኝ ነው። ምንም ልጁ 10 ቁጥር ጻፍ ስለ ዋትስአፕ ላይ ነው 10 ቁጥር የሚጽፍልኝ። ሙድ እየያዘብሽ እስከሆነ ስለ ቲክታክ ምንም አንደኛ ኔትወርኩ በስልክ ራሱ የሌለ አዛ ነው። አንዴ ሞክር ብያለሁ። አሁን አንዴ ሞክር ቁጥር ጻፍ ለዋለሁ። እየቀለድሽብኝ ነው ወይለኛ ዋትስአፕ ላይ እየጻፈ የፓስታ ድርጅት ይዞ ነው አሁን ኔትወርክ የሌላቸው በምንድን ነው ይሰራው? እንትን ነው ማናጀር እኮ ነው። ማናጀር ቢሆን በዛው አገልግሎት የሚጠቀመው በዛው ነው አይደል? ምንድን ነው
ይምጣ። ፎሎ እና ጊፍት ከአቅም ይሆናል ወይ ቦትሳ ረጋችሁ ሁላችሁም ገንዘባችሁ ምን አልቀረም። ማርያምን እናቴ ጉርትዬ እናት ጉርትዬ